የምናገረው ስለ አባይ ቴሌቪዥን ሸዋሸዋ ነው። ሸዋሸዋ ማለት ምን እንደሆነ እናንተ አስተምራችሁኛል። ይሄ ቪዲዮ ትንሽ ረጅም እንደሚሆን ገምታለሁ። ሄለን እባላለሁ። ይሄንን ነገር ዛሬ እዚህ ቦታ ላይ ባልናገረው ደስ ባለኝ ነበር፣ ግን እኔ አለመናገሬ ኃላፊነትን እንዳለመወጣት አድርጌ ስለቆጠርኩት ነው። ነገሩን ስትሰሙ ይገባችኋል። ከዚህ በፊት ያሉ ሰዎች በዛ ውስጥ ያለፉ ሰዎች ስላልተናገሩትና እንደ እሳት ራት በዛ ጉዳይ ውስጥ ገብቼ ስለተጠቃው ሌላም ሰው እንደዛ እንዳይሆን ብዬ ነው የማወራው። ከአባይ ቴሌቪዥን ጋር በጋራ ስለጀመር ነው ስራና የአባይ ቴሌቪዥንን ሸዋሸዋ እንግዲህ ሸዋሸዋ የሚለውን ቋንቋ ከእናንተ ነው የሰማሁት። ምን ማለት እንደሆነ ሁላችንም ይገባናል። አባይ ቴሌቪዥን ከኔ ጋራ ውል ተፈራርመን ከ40 እስከ 45 ደቂቃ የሚሆን ፕሮግራም ስሰጣቸው እነሱ ደግሞ ከ12 ደቂቃ እስከ 15 ደቂቃ የሚሆን የድርጅቶችን ማስታወቂያዎች በዛ በሾው ላይ ሊለቁ አንድ ላይ የ1 ሰዓት ፕሮግራም ሊሆንና ቅዳሜ ከ12 ሰዓት እስከ 1 ሰዓት ባለው ሊተላለፍ እነዛ ማስታወቂያዎች ላይ የሚከፈሉ ማንኛቸውንም ክፍያዎች 50% ልንካፈል ነው። ምንም እንኳን እኔ አስቀድሜ ፕሮግራሙን ሰርቼ ሁሉ ነገር ጨርሼ ይዤ በመጣም ፕሮግራሙ በጣም ብዙ ወጪ ስለሚያስወጣ እዛ ላይ ሾው ላይ የሚመጡት ልጆች ሜኮቨር ተደርጎ ልብስ ተገዝቶላቸው ጫማ ራት ተጋብዘው በጣም ብዙ የፕሮዳክሽን ኮስት ተከፍሎ የሚሰራ ስለሆነ እና ምንም እንኳን ለትርፍና ለገንዘብ የተሰራ ስራ ባይሆንም ግን ብዙ ወጪ ስላለበት እኔም ደግሞ ከኪሴ እያወጣው ስለሆነ ቴሌቪዥኑ ላይ በሚታይበት ጊዜ የሚመጡት የማስታወቂያ ገቢዎች ወጪውን ይሸፍኑኛል ብዬ ተስፋ አድርጌ ነበር። ነገር ግን የሆነው እንዲህ ነው። እኔ ከሰጠኋቸው በኋላ የሚተላለፉ ማስታወቂያዎች ምን ያህል እንደሆኑ ምን ያህል ላገኝ እንደምችል እጠባበቅ ነበር። የመጀመሪያው ሳምንት፣ ሁለተኛው ሳምንት፣ ሶስተኛው ሳምንት፣ አራተኛው ሳምንት እያለ አንድም ማስታወቂያ እንኳን በስህተት እዛ ፕሮግራም ላይ አያስተላልፉ። ነገር ግን የራሳቸው ፕሮግራሞች አላቸው። እነዛ ፕሮግራሞች የቴሌቪዥኑ የራሳቸው የጣቢያው ፕሮግራሞች ናቸው። ግልጽ ለማድረግ ነገሩን ለምሳሌ እንዳልኳችሁ ቪአይፒ ሾው ኮሚሽን የሚጠየቅበት የውጪ ፕሮዳክሽን ነው። ሰለሜ ዋሻው እንደ የሚባሉ ፕሮግራሞች ሌሎችም በቴሌቪዥን ጣቢያው በራሱ የሚመረቱ ምንም አይነት ኮሚሽን የሚካፈል ሰው ከውጪ የሌለባቸው ናቸው። ስለዚህ ምንድነው እነሱ የሚገባውን ማንኛውንም ማስታወቂያ እኛ ላይ ቢያመጡት እኛ ኮሚሽን ልንጠይቅ ወይ ምን ኮሚሽን ልጠይቅ ነው ማለት ነው። እነሱ የራሳቸው ፕሮግራም ላይ ካስተላለፉት ግን ማንንም ኮሚሽን የሚጠይቃቸው የለም። እዛ ላይ የሚሰሩ ሰዎች በሙሉ ቋሚ ተከፋዮች ናቸው፣ ወራዊ። ስለዚህ ያንን መርጠው ለራሳቸው ብቻ ገንዘቡን ለማግበስበስ ሲሉ ሁሉንም ማስታወቂያ ወደዛ ይነዱታል ማለት ነው። ከሁሉም በላይ የሚያስደንቀው ደግሞ እነዚህን የጣቢያውን ፕሮግራሞች በሙሉ የሚያስተዋውቁት ቪአይፒ ሾው ላይ ነው። በዚህ መሀል ምንድነው እኛ ባዶ እንቀራለን። በጣም በሚያሳፍር ሁኔታ ምንም ይሉኝታ በሌለው ሁኔታ እንደው ለይሉኝታ እንኳን እስቲ እነዚህ ሰዎች ብዙ ለፍተው ብዙ ደክመው ነው የሚያመጡት እና እስቲ አንድ ሁለት ማስታወቂያ እንኳን ዛ ላይ ጠብ እናርግላቸው። እንደው ይሉኝታውን ተው ለማስመሰልም እኛ እንዳንታዘባቸው እንኳን አልፈልጉም። በቃ ቀጥታ ምንም 100% ምንም በሚገርም አሳፋሪ ሁኔታ የሚሆነውን ነገር በሙሉ ለራሳቸው በማድረግ እኛ እየለፋን እየደከም የምናመጣው ነገር ዛርግ። እኔ አማተር አርቲስት አይደለም፣ ለመታወቅ ብዬ አልሰራም። ሌሎች ሰዎች ለመታወቅ ሊሰሩ ይችላሉ። ነገሩ ያናድዳል እና ቲሞችን ምን አልኳቸው፣ በራሳችን ማስታወቂያ የሚገዛ ድርጅት እንፈልግ እና እንላክላቸው አልኳቸው። ቲሞቼ ተባሯጡ በራሳችን ድርጅቶች አገኘንና እንግዲህ እነሱ ድርጅቶቹ ቀጥታ ሄደው ማስታወቂያውን እንዲጠይቁ አደረኩ። እኔ ከመጠየቅ ይልቅ እነሱ ራሳቸው ማስታወቂያውን ማስተላለፍ እንፈልጋለን ብለው እንዲሄዱ አደረኩ። እናም አገኙ፣ እነሱን አነጋገሩ። ወረፈ ማን እንዳነጋገሩ አላውቅም፣ ግን ሴልሶቹ ኮፒ ሰጧቸው። የገበያውን የማስታወቂያውን ዋጋ የሚይዝ ወረቀት ሰጧቸው። በዛ ውስጥ ቪአይፒ ሾው የለም። እኔ የላኳቸው ሰዎች ማስታወቂያ ሊገዙ የሄዱት ቪአይፒ ሾው ላይ ነው። ነገር ግን እሱ የለም እና እንደ ይሄ እኛ የምንፈልገው ማስታወቂያ ቪአይፒ ላይ ነው ብለው ሲሉ አይ ቪአይፒ ሾው አንደኛ ቅናሽ የለውም፣ ሁለተኛ ሞልቷል የሚል መልስ ነው የሰጧቸው። ያንን እናም እኔ ራሴ ማስታወቂያ እንዲከፍሉ የላኳቸውን ድርጅቶች ሞልቷል፣ ቪአይፒ ሾው ላይ ሞልቷልና ሌላ ፕሮግራሞች ላይ እናስገባላችሁ አሏቸው። እንኳን ሊሞላ አንድ ማስታወቂያ ናፍቆናልኛ። በዚህ ውስጥ የምናየው ነገር ምን ያህል ሰዎች ስግብግብነትና ሌብነት ካራክተራቸው ብቻ ሳይሆን መለያቸው እንደሆነ አርገን ልንወስድ እንደምንችል ነው። እኔ በኢትዮጵያ ቆይታዬ የታዘብኩት ነገር ልንገራችሁ። እንደምታውቁት እኔ አሜሪካ ነው ነዋሪነቴ፣ ጥምር ዜግነት አለኝ። ኢትዮጵያዊነቴ አንደኛ ቢሆንም አሜሪካዊ ደግሞ ዜጋ ነኝ። በዚህ ውስጥ እንግዲህ ኢትዮጵያ ውስጥ ስኖር ብዙ ችግር አለ። ብዙ ነገር እያለፋችሁ ብዙ ነገር እያየሁ ካልሆነ በስተቀር ለማወዳደርም
ለመምረጥም የሚከብድ ነገር ነው ምቾት እና በዚህ ሁሉ ቆይታ ባለፉት 4 ዓመታት ውስጥ ያየሁት ኢትዮጵያ ውስጥ አጥፊዎች አሉ፣ ሲጠፋ ዝም ብለው የሚያዩ አሉ፣ የሚታገሉ አሉ። ከሚታገሉት ውስጥ ነኝ ብዬ ነው ራሴን የምቆጥረው። ብዙዎች እንደሚታገሉ አውቃለሁ፣ አያለሁ። አንዳንዶች እንደውም ዋጋ እየከፈሉ ብዙ የፍርሃት ውስጥ እየገቡ የሚናገሩ አሉ፣ እናውቃቸዋለን። እና አንዳንዶች ደግሞ ባዩልንታ በሌለው መልኩ ሲያጭዱ፣ ሲከምሩ፣ ሲሞሉ፣ ሲያግዙ፣ ሌላውን ጉሮሮ ላይ እየወደቁ እየቆሙ አልፈው ለመሄድ ሲጥሩ ለየትኛው ዓለም ምን ያህል ጊዜ ልንኖር? አሁን እዚህ ላይ ማየት ያለብን አባይ ቴሌቪዥን በህግ ያስኬደኛል አያስቀጣኝም ብሎ የሚያስበውን ነገር ነው ያመቻቸው፣ በውለታውም ላይ ማለት ነው። ምክንያቱም ኤኒ ታይም እኔ ማስታወቂያ ስላላገኘው አላስተላለፍኩም ፕሮግራሙ ላይ ብሎ ማለት ይችላል። ከዛም መውሰድ ይችላል የፈለገውን ነገር። በህግ አያስኬደኝም ብሎ ያስባል። በህሊና ግን ህዝብ ይፈርዳል። ምክንያቱም ይሄ ፕሮግራም ሲሰራ ብዙ ሰዎች ከጀርባ አሉ፣ እንዲጠቀሙ እንዲረዱ የምናመጣቸው ህፃናቶች ሳይቀሩ አሉ፣ ወላጆች አሉ የተቸገሩ። ነገሩ ሁሉ ጊዜ ቢሄድ ቢተላለፍ ብዙ ሰዎች ይጠቀማሉ። ያንን ሁሉ ነው እንግዲህ ከት ኦፍ ለማድረግ ይሄንን እርምጃ የወሰደውና በዛ እኛ ራሳችን እኔ ራሴ ፈልጌ ያመጣሁትን የማስታወቂያ ድርጅት ነው ማስታወቂያ እንዲተላልፍላቸው የሚፈልጉ ድርጅቶችን የሰጠኋቸውን እንኳን ሞልቷል ብለው ገንዘቡን ጥርግርግ አድርገው ለመውሰድ ፈለጉ። እንግዲህ ይሄ ኤክስትሪምሊ የሆነ ስግብግብነት ግሪዲ የመሆንና በጣም አደገኛ የሆነ አካሄድ ነው። አውቃለሁ ብዙ እንደኔ ቪክቲም የሆኑ ብዙ ሰዎች እንደነበሩ አውቃለሁ። እየሰሩ የለፉበትን ሳያገኙ ሰልችቷቸው የሚወጡ አሉ፣ አሁንም እየታገሉ ያሉ አሉ። ስለዚህ ከዚህ በፊት ቪክቲማይዝ የነበሩ ፕሮዳክሽን ካምፓኒዎች እየሰሩ ሲገብሩ የነበሩ ሁሉ ሊጠይቁበት በማይችሉት ውለታ ውስጥ ነው ያለፉት። ስለዚህ እንደማይጠየቅ ያውቀዋል። ሌላው ቀርቶ ውለታው ላይ እንኳን የድርጅቱንና የጣቢያውን ስም የሚያጠፋ ነገር ከተናገራችሁ በሚል የማስፈራሪያ አይነት ቃላት እዛ ላይ ተጽፏል። ግን ማወቅ ያለበት እውነትን መናገርና ዋሽቶ መናገር ህግ ፊት አንድ አይነት አይደለም። አሁን እኔ እውነትን እየተናገርኩ ነው፣ የሆነውን ነው። ፕራክቲካሊ የትም ብሄድ ህግ ፊትም ብቀርብ የሆነውን ነገር ነው የተናገርኩት። ስለዚህ ይሄ ነገር ማንም የመናገር መብቴን ሊያስቆመኝ አይችልም። እና ያሳዝናል የሀገራችን ሁኔታ፣ የሀብታሞች ሁኔታ። አንዳንድ ጊዜ ፈጣሪ ራሱ ሀብታም መንግስተ ሰማያት አይገባም ሲል ያለ ምክንያት አይደለም። ብዙ ጊዜ እንዴ እኔ ሀብታም ከሆንኩኝ መንግስተ ሰማያት አልገባም ነበር እንዴ ብለው ሰዎች ይጠይቃሉ። እንደዛ ማለት አይደለም። ሀብታም ብሩን ለማምጣት የሚሄድበት መንገድ ለብዙዎች ከርስ ስለሚሆን ነው። ስለዚህ ሌላችሁ የፈለኩት ነገር ህዝቡ ይሄንን ነገር እንዲያውቀው። ቪአይፒ ሾው ኢትዮጵያ ዩቲዩብ ቻናል ላይ ቀጥለዋለሁ። አባይ ቴሌቪዥን ላይ ግን እንደማልቀጥል ገልጬ ተአማኒነት የሌላችሁ መስሪያ ቤቶች ናችሁ ብዬ ከእናንተ ጋር በፓርትነርነት መስራት መቀጠል ተአማኒነት በሌለው ወይም ሎያል ፓርትነር ባልሆነበት ሁኔታ አንድ ድርጅት አብሮ መቀጠል አይቻልም ብዬ ትቸዋለሁ ማለት ነው። ለነሱም ይሄን ደብዳቤ አስቀምጥ የሚመለከተው ክፍል ደግሞ እንደነዚህ አይነቶቹን ሲስተማቲክ በሆነ መልኩ የሚዘርፉትን ኮንሲኩዌንስ እንዳለ እንዲያሳያቸው ተስፋ አለኝ፣ እንደሚያሳያቸው ተስፋ አለኝ። ወደፊትም ደግሞ የሚያፍሩበት ነገር እንዲሆን ቪዲዮ ለነሱም እንዲደርስ ሌሎቹም ብዙ የምትታገሉ አላችሁ። አሁን መጥቀስም አልችለው። እነዚህ አይነቶቹን ቪዲዮዎች ብታስተጋቡ ደስ ይለኛል፣ ህዝቡ እንዲያውቅ። እነሱም ደግሞ ሌሎችም ቪክቲም ይሁን አውቀው ይምጡ። ሌሎቹ በቃ ምንም እንደማያገኙ እንደሚለፉ ገንዘባቸውን እንደሚያወጡ አውቀው ይምጡ እንጂ ለነሱ እየሰራን የምንገብርበት ምንም አይነት ትከሻ እንደሌለን። ስለዚህ ባካችሁ ለህሊናችን እንታመን፣ ለህሊናችን እንኖር። አት ዘ ኤንድ ኦፍ ዘ ዴይ ሁላችንም ሟች ነን። የብዙ ሰዎችን ከርስ የብዙ ሰዎችን ትከሻ እያጎበጥን ለኛ የሚደላን ነገር ባይደላን እንምረጥ። አንድ ነገር የምናገረው ግን አባይ ቴሌቪዥን ብቻ አይደለም እንደዚህ አይነት ሸዋሸዋ የሚሰራው። ሌሎችም ቴሌቪዥን በቅርብ የምታውቋቸው በአንደኛ ደረጃ የተቀመጡ ቴሌቪዥኖችም ብዙ ኤክስፒሪየንስ አለኝ። ሌላ ጊዜው ሲደርስ በራሱ ጊዜ የምነግራችሁ ይሆናል። ማንም ከማንም አይሻል ለማለት ነው። ወዳችኋለሁ።